ታንቋሽሽ ስታንቋሽሽ ዩኒቨር ነው ማን እንደሚያያችሁ ዩኒቨር ነው ማን አሳልፎ እንደሚሰጣችሁ እያንዳንዱ የምትጽፉትን ኮመንት ይተረጎማል። ተጠንቀቁ። እስከ ኖራችሁበት ድረስ የሀገሪቷን ሕግ አክብሩ። የትም ቤት ይሁን ቴዲ ተሳስቻለሁ። አሁን ለምሳሌ አሜሪካ የሚኖር ሰው ለኛ ብቻ እኮ አይደለም ጎቺ ደክስ የሚለው እኮ ለኛ ብቻ አይደለም፣ ለሌላችሁ ለራሳቸው ለሎካሎቹም ህግ ነው። በቃ ህጉ ህግ እስከሆነ ድረስ ማለት አይችሉም። አሁን ለምሳሌ አሜሪካን የሚኖር ሰው ወጥቶ እንዴት እንደዚህ አይነት ህግ ይኖራቸዋል ብሎ ቢሳደብ እዛ ቤት ስር ሄዳችሁ በኮመንት አገሪቷን ማንቋሸሽና መሳደብ እዚህ ሀገር እየኖራችሁ ለምሳሌ እኔ እዛ ቤት ገብቼ ኮመንት ስር ስሳደብ ስለ ሀገሪቷ ህግ የሆነ የሚያቀኝ ሰው ቢያየኝ ሪከርዱን ላይቭን ሪከርድ አድርጎ የኔን ኮመንት ሪከርድ አድርጎ ወስዶ ቢሰጥ ያስጠይቃችኋል። ከዚህ ጭምር ተጠንቀቁ። ሚዲያ ላይ የሀገሪቷን ገጽታ እያበላሻችሁ ነው በምትሰጡት ኮመንት እና በምትጽፉት ነገር። እኔም በምንም አልገኝም ህግ ስለማቅ። ለእናንተ ለማታውቁት ግን ልንገራችሁ እባካችሁ የሀገሪቷን ህግ ሀገሪቷን ኢሜጇን አታበላሹ። አስማች አስዩቃል። ይህንን በተደጋጋሚ ነው የምነግራችሁ። አለማወቅ ከተጠያቂነት አያድንም። አውራ ቴዲ ነው አለማወቅ ካለዚህ ነገር አያስጠይቅም። በቃ እባካችሁ ኮመንታተሮች ደግሞ በተቻላችሁ አቅም ሌላም ቤት እየገባችሁ መሲ ጋር እየሄዳችሁ ምንም ነገር ባትሉ ባለመጻፍ ተባበሯት። ልጅ በቃ ታደጓት። ምንም አትበሉት። ከቻላችሁ በቃ ምህረት አድርጊላት። በቃ አለቀ። አንቺ ጨካኝ ነሽ፣ አንቺ ክፉ ነሽ አይባልም። ለምን በቃ ትክክል ናት። ይሄ መብቷን ያስከበረችው ይቺ ልጅ ባጠፋችሁ ይቺ ልጅ ወጣ መብቷን ነው እያስከበረች ያለችው። የተለየ ነገር እያደረገች አይደለም ያለችው፣ ወይ ደግሞ ጭካኔ ኖሯት ሳይሆን እያደረጓት እየሰድቧት ያሉት ነገር ነው። ስለዚህ ከዚህ ነገር ተጠንቀቁ ባካችሁ። በቃ አታድርጉ። ባለው ነገር እየተረዳዳን ካልሆነ ነገር በጣም ከባድ ነው የሚሆነው። እዚህ ሀገር ያለው ህግ በጣም ከባድ ነው። ወደዚህ ፍንክች የሚባል ነገር የለውም። ስለዚህ ባካችሁን ጥንቃቄ እናድርግ እና እህት ወንድሞቼ እንደዚህ ነገር ባታደርጉ በቃ መልካም ነገር አስተላልፉበት። ሰውን ሳትናገሩ መልካም ነገር አስተላልፉበት። መሬት ላይ ቁጭ ብላችሁ ሰው መሳደብ፣ ሰው ማንቋሸሽ እዚህ ሀገር ያለን ሰው አትችሉም፣ መብት የላችሁ። ስለዚህ ኢቨን አሜሪካ ያለን ብትናገሩ ትጠየቃላችሁ። ህግ ነው፣ ይሄ ህግ ነው አላቸው አይደለም ሌላ አይደለም። ስለዚህ በቃ አለማድረግ። ህጉን ካከበራችሁ ትኖራላችሁ። ህጉን ካላከበርሽ ደግሞ ተጠቅንቀሽ ትባረሪያለሽ። በቃ አለቀ። ስለዚህ እባካችሁ ከእንደዚህ አይነት ነገር ውጡ። ይቅርብን፣ አይጠቅመንም። አመሰግናለሁ ጉቺ። ቴንኪዩ ቴዲ። እና የሆነው ትልቁ ነገር ስምና ፎቶግራፍ ተጠንቀቁ። ስም አትጥሩ። የቲክቶክ ስማቸውን ቢሆን አትጥሩ። የቲክቶክ ስማቸውን ፎቶ አትለጥፉ። በቃ ሁለቱን ካላደረጋችሁ መልእክታችሁን ኢንዳይሬክትሊ ማስተላለፍ ትችላላችሁ። መልእክታችሁን በተለየ መልኩ ማስተላለፍ ይቻላል፣ ከስም ውጪ ማለት ነው። ስም ሳትጠሩ ፎቶ ሳትለጥፉ መልእክታችሁን በተለየ መልኩ ማስተላለፍ ትችላላችሁ። ከፈለጉ ሪከርደሮች ከገባቸው ፎቶ ይለጥፉ። እናንተ ግን ስም መጥራት፣ ፎቶግራፍ መለጠፍ ክልክል ነው፣ ያስጠይቃል። ይህንን ነው የምለው። እንግዲህ ሰላም ብቻ እንዴት አደራችሁ? ሰላም እናቴ፣ እንዴት ነሽ? እግዚአብሔር ይመስገን። ያለሽ ብቻ እኔ አሁን በዝማም ላይ እንዳየሁት ከሆነ ማለት ነው ከስር ይሄ በለው የሚል ነገር ነው የምትሰማው እሷ ማለት ነው። እነሱን አይደለም መስማት ያለብሽ። እልህኛ እንዳታረጊያት እሷንም ለራስሽም ችግር ውስጥ እንዳትገቢ። እነሱ ምን ታመጣለች፣ እንደዚህ አትበያት፣ እንደዚህ አታርጊ፣ በየቤቱ ሲገቡ አንቺን መጥፎ ነገር ለማናገር የሆነ ነገር የሚናገሩሽ ሰዎች አንቺን ወደ ሌላ ነገር ሊከቱሽ ስለሆነ አንደኛ ሌላ የተለያዩ ቤቶች አትግቢ። ሁለተኛ ደግሞ ሰዎች በኮሜንትን በምንም እንደዚህ አይነት ነገር ላይ ለአንቺ በራስሽ ኮሜንት ስር እየገቡ ሲሉሽ አትስሚያቸው። ይሄ ህግ ነው፣ ህግ ነው። በቃ በየትኛውም ሀገር እኛም ኳታር ነው ያለው። ለምሳሌ ኳታር ነው ያለው። በኳታር ህግም እንደዛው ነው። ዱባይ ብቻ አይደለም። የሰው ስም መጥራት ወይንም የሰው ፎቶ መለጠፍ፣ ስለ ሀገሪቷ መጥፎ ነገር ማውራት በሁሉም በኩል ማለት ነው። ስለዚህ ዝማማ አንቺ መጠንቀቅ ያለብሽ ምንድን ነው? ከሰዎች ሆይታ ራስሽን ጠብቂ። ሰዎች አንቺ ወደ ሀገርሽ ስትሄጂ ወይንም አንቺ እዚህ ጋር ገንዘቡ ስትቀጪ ስትጎጂ ከአንቺ ጋር ማንም ነው የማይጎዳው፣ ማንም ማለት ነው። ለልጅሽም ለቤተሰቦችሽም ስትይ አንገትሽን ደፍተሽ ዝቅ ማለት ደግሞ ፈጣሪ እንኳን ለእኛ ሲል ዝቅ ብሏል እኮ። ዝቅ ማለት ምንም ማለት አይደለም። ትዕቢተኛ ነሽ ሲሉኝ አዎ እሺ ይቅር በሉኝ፣ እኔ ትዕቢተኛ ከሆንኩ እናንተ ይቅር በሉኝ ማለት አለብሽ አንቺ ማለት ነው። ሁሉም ሰው ጥያቄ ሲጠይቅሽ በቀደም እነ ሙኒት ጋር ገብተሽ ሲናገሩሽ አይ አንቺማ ትዕቢተኛ ነሽ ሲሉ እንደውም እናንተ ምናምን ነገር እኔን ጫና እያደረጋችሁብኝ ነው ምናምን ነገር ብለሽ ወጣሽ ማለት ነው።
ስለዚህ አንቺ እንደዛ አይደለም። ዝቅ በይ በቃ ምንም ነገር አይመጣም። ይኸውልሽ ለሰው ለራስሽ ስትይ ዝቅ ማለት ምንም ማለት አይደለም። ምንም ማለት የእውነቴን ነው የምልሽ። ሰው እንኳን እንዴ በአረብ ሀገር አረቦች እንኳን ስንት ነገር ያደረጉን የለ እንዴ። ዝቅ ብለሽ እቺን ነገር ለፊያት ግድ የለሽም። እቺ ነገር እስክታልፍ ዝቅ በይ። ምንም ቢሉሽ እሺ መስዬ የኔ እናት የኔ እመቤት ይቅር ብቻ በይኝ ብለሽ ዝቅ ብለሽ ራሽን ዝቅ አድርገሽ መሲን ይቅርታ ጠይቂያት ማለት ነው። ከባድ ነው። በስመ አብ ወይ ድርዬ እንዴት ነሽ? እማ እንዴት አደርሽ? እንዴት ነሽ? ሰላም ነው ያላለሽ? አለው ደህና ነኝ። በስመ አብ እኔ እኮ እግዚአብሔርን በጣም አሞኛል። የእሷ ነገር ሆኖብኝ ነው እንጂ ራሱ እንዲህ በፎቶ አድርጌ ራሱ የገባሁት ላይፍ እንደዚህ እያመመኝ ራሱ እግዚአብሔርን 3 ሄጃለሁ መሲ ሱቅ 3 እንዴ። ከዚህ በላይ ምንም ማድረግ አትችይም እንዴ። ስልክ አላነሳ ስትለኝ በቃ ሱቅ ሄጄ ባገኛት ብዬ ሱቋ ድረስ ሄጃለሁ። ግን አዎ ልጅቷ ጋር የሚያየው ጥፋት የትም ቦታ ባትገባ ጥሩ ነው። ህሉ ማንም ሰው ጋር ባትገባ ጥሩ ነው። ዝም ብትልና ብትቀመጥ አንቺ ብዙ እየሄድሽላት ነው። እሺ የትም አትሄጂ። የትም ቦታ ባትገባ ጥሩ ነው። እሺ እኔ በቀደምም ሳሪ ቤት ልጆች ናቸው ግቢ ብሎኝ እሷ ጋር ግቢና እነሱን ሙኒት ባሉበት ይቅርታ ጠይቂ ይቅርታ ታደርግልሻለች እነሱ እንትን ይሏታል ሲሉኝ ነው። ግን እዛ ስገባ ደግሞ ይቅርታ ለመጠየቅ ነው ስል እነሱ ራሳቸው ናቸው የነበራቸው። አይታችኋል። ምንም ክፉ ደግ እኮ አልተናገርኩኝም። ቲቪት አለባት ምናምን ሲሉ ጊዜ ምንም ቲቪት አይደለም እኛንም እያደረገረግሽን ነበር ስትለኝ ሙኒት እኔ ማንንም አልተሳደብኩኝም። እንደ ማንኛውም ሰው ኮመንት ላይ ኮም ካለውኝ እንጂ ሌላ ነገር አልተናገርኩኝም ምናምን ብዬ ምንም ሳልናገር ነው ራሳቸው ያወረዱኝ እንጂ ሌላ የቲቪ ቃላት ምናምን አልተነጋገርኩኝም። ይሄ ደግሞ የተፈጥሮ ባህሪ ነው። ናቹራል ጊፍቴን መቀየር አልችልም እንዲህ የምናገረው ማለት ነው። ከዛ በተረፈ ግን አልቅሼ እሷን በውስጥ ለምኛት አለ። ይሄ ተፈጥሮ ነው ምናምን ማለት አሁን ላይ ያለሽበት ሬድ ላይን ነው። እሺ እንደ እህት ነው እኛም የመከርሽ ያለ ነው። ቀይሪ መጥፎ ባህሪሽንም አሁን ላለሽበት ነገር ግድ የለም ቀይሪ ባህሪሽን ቢሆን እሺ። እናቴ አንዳንድ ሰው ማስረዳት አይችልም። እሺ የህያውን ወንፋት ሰፖርት የሚታረጊው ሲገረዳትሽ ያለው ታማ ነው። እሺ የእኛን ስልክ አታነሳ፣ ለእኔ ስልክ አትመልስልኝ። ስለዚህ ረጂ ሰው የሆነ ሰው ስታንድ ሲያደርግ ከጎንሽ ተይ እሺ። ስሚ ሰው የሚልሽን ነገር አሁን እሷ ማማካል ማረፍ አለባት። ስለዚህ ተይ እሺ በይና ስሚ። ውብዬ የላከ ላስገባው ስም እንዲያለኝ ውብዬ በይ ማሪ እምቢ አለኝ ለማስገባት ሲል የት አለው ምን ሆና ነው ያመማት እያልኩ ነበር። ቅዱስ ሚካኤል በለተቀኑ ሰላምሽን ያብዛልሽ፣ እግዚአብሔር ይማርሽ። ቅዱስ ሚካኤል ነው ዛሬ ቀኑ። እድሜና ጤና ይስጥሽ፣ ጨርሶ ይማርሽ። ደግሞ አብሽር አይዞሽ እና እህቴ አንቺንም ቅዱስ ሚካኤል ያቀዝቅዝሽ። ያው ፓወር ነው ኃይል አለው ላልሹ ነገር ያቀዝቅዝሽ። ለዚህ ቀን ሲል ለዚህ ጊዜ ማለፊያ ሲል ያቀዝቅዝሽ። እግዚአብሔር ከእናንተ ጋር ይሁን። እናመሰግናለን። እሺ ማሪ እሺ ጉቺ እሺ ውብዬን አጣሁትኝ ካለ አንድ ቁጥር ይጻፍልኝ። ጉቺ እንዴት ነሽ? አልተሻለሽም እንዴ ባለፈው? ኧረ ኩኩዬ ብታይ አሞኝ አቅም ማለት ማመም ሳይሆን እንትን ነው አቅም አጣሁኝ። አቅም ስልኬን ራሱ ማየት ነው ብታይ ያቃተኝ። ስልኬን እንደዚህ ከፍቶ ማየት አሁን ራሱ ላይቱን እስከ መጨረሻው አጥፍቼው ቤቱ ጨለማ ነው። እንዴት አድርጌ በፎቶ እንደገባው ብታይ ሁሉ የምግብ በላሽ ግን እሺ ያለሽ ዝም ብዬ ፈሳሽ እየወሰድሽ ነገር እየወሰድኩ ነው። ፈጣሪ አበርታሽ። እስኪ ሎሚ ምናምን ጠጭበት እሺ። በቀን አንድ ሎሚ ውሃ ጋያሮች ማለት ነው። አንዳንድ ብርጭቆ ስማ እኔ በየሱ ለእህታችን ለምታደርግ በላቸው ከባድ ነው። ኮኪ ጥሩ የባለፈው ሩዝ እኮ ነው እንደዚህ ያደርጋል። የባለፈው ሩዝ ላይ ብላይ እዛ ጂኒው ኦርደር ሲያደርግ እሷ ኦርደር ያደረገች በዛን ቀን ነው የታመመችው የያዛት ወዷል። አው ግን ሎሚ ግን ጥሩ ነው አለርጂክ እንዳይሆንባት።
እንዳጥበላት ማለት ነው። በህግ በጣም የጠበቀ ነው። በተቻለ መጠን ብዙ አይነት እውቀት የሚገበኝበት የሚሰራበት ነገር አለ። ለሌላ ነገር ለምን አትጎብዙም እናንተ? ለመሳደብ ሰውን ጎበዝ አይዟችሁ እየተባባላችሁ ያለ እውቀት ቶሎ አትንጠልጠሉ። የማታውቁት ነገር ካለ ተማሩ፣ ጠይቁ። ሰው ለመጥፎ ነገር መቸኮል የለበትም። የማይሆን ነገር ሲደርስባችሁ እህቶቻችሁ ካሉ እንደዚህ በውስጥ መጠየቅ፣ ካልሆነ ለእግዚአብሔር ሰታችሁ መሄድ ነው። አሁን ሶሻል ሚዲያ ተከፈተ ብላችሁ በጣም ከባድ ነው የሚሰማው የሚደረገው ነገር። በቃ መጀመሪያ መጠየቅ፣ መማር፣ ሰከን በሉ። ከዚህ ሶሻል ሚዲያ በጣም መጥፎ ነው። ሱስ ያስይዛል፣ አዲክቲቭ ነው። በቃ አንዴ ትጀምሪያለሽ፣ ይገፋፋሻል፣ ትወጫለሽ፣ በይልሻል። እና እንደዚህ አይነት መልካም ሰው ደግሞ አታገኙም። በጣም ጥቂት ነው። አሁን እኔ ምን አገባኝ ብላ ጉችም የራሷን ነገር መኖር ወይ ዝም ማለት ትችላለች። ግን ያው ሰብአዊነት የሆነ ነገረቶች ምናምን ብላ ነው። እና ተጠንቀቁ ነው የምለው። ከባድ ነው። ሰውንም አንዳንድ ጊዜ ሰውን ያለ ስሙም ስም ስትሰጡ ኢቭን ጥፋትም ቢሆን በህግ ተመሩ። በቃ ይሄ ጥንት የጋርዮች ስርዓት አይደለም። እንደፈለጋችሁ መታችሁ ወጥታችሁ ሰውን የምትሰድቡበት እንደዚህ አይነት ነገር የለም። ዓለም ላይ ህግ አለ። በቃ ተረጋጉ። እናንተ ስራችሁን ልትሰሩ ነው የሄዳችሁት። በተለይ የማዳም ቅመሞች በጣም ከባድ ነው ለእናንተ ለመውጣት። ይሄ ነገር ሲፈጠር እነ ማዳማችሁ ደግሞ የባሰ ተናዳ ወይ ካንስል ያደርጓችኋል። ብዙ ነገር ነው የሚበላሽባችሁ። ይህንን ለእናንተ ህፃን ልጅ የለም እንግዲህ ከ18 ዓመት በላይ ነው። የማታውቁት ነገር ካለ ጠይቆ መማር ነው የምለው። እና ጉሽዬ ይህንን ቁጥር ሴቭ ብታደርጊው አሁን ስለዚህ ስለ ልጅቷ ጉዳይ ያለው አማራጭ ምናልባት ሌላ ምርጫ ሌላ ቅጣት ካለ ሴትል እንዲያደርጉላት ማለት ድርድር ነገር ካለ እዚህ ጋር አንድ ጠበቃ አለ። ዱባይም አላቸው፣ አቡዳቢም አላቸው፣ ሌላ አጅማን ምናምን በየቦታው ሎኬሽን አላቸው። ያው አሁን ነው እንትን እንደሚል ያው አዋተንም የሆነ ነገር መርዳት ከቻልን። ሌላው ደግሞ ራሱ ከሳሹ ማለት ነው እንግዲህ ከሳሹም ሁልጊዜ ዝም ብሎ ይቅር ብቻ ይቅር ሲል ደግሞ በራሱ ላይ የሚያመጣው ምን አይነት ነገር እንዳለ አይታወቅም። እና ዝም ብሎ ይቅር ለማለት ሊከብድ ይችላል። ስለዚህ ያላት አማራጭ በጠበቃ ነው እንጂ ዝም ብላ እንትን የምትለው ነገር የለም። እሷ ስለሄደች ምንም የምታመጣው ነገር የለም። ገባሽ? ኮሚኒኬት አታደርግም። ራሷን ዲፌንድ ማድረግ አትችልም። ያው ያለው ነገር ይሄ ነው። የሆነ አንድ ቁጥር አለ የጠበቃ ቢሮ አላቸው። እንግዲህ ወይ በአረብኛ መነጋገር የምትችል ከሆነ ሄዳ አማክራ፣ ቀለል ያለ ነገር ከሆነ እናግዛትና ራሷን ህጉም ላይ የተወሰነ አለ አይደለ? በቃ ምን አይነት ሌላ ቅጣት አለ ዲፖርት ከመደረግ ሌላ የሚለው ነገር ከታየላት ጥሩ ነው። እህሏ ከሆነ ደግሞ አንቺ እንዳልሽው ያው ከጎንሽ ነን። ጉቺ ይህንን ልልሽ ነው። እኔ በጣም መሽቷል እዚህ በጣም ደክሞኛል። ለዛ ይቅርታ ስላልኳቸው አስገቡኝ። እሺ። አይ በጣም ነው የምናመሰግነው የእውነት እንዲህ ያለውንም ነገር ከዚህ ሀገር ውጭ ሆነሽ በደንብ ብሪፍሊ ክሊሪፋይ ስላረግሽላቸው በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። እዛም ሰራ ስለነበር እመጣለሁ፣ ለስራም ለምናምን እመጣለሁ በደንብ። እዚህም ከነሱ ጋር ስለምገናኝ ያው በደንብ ቋንቋንም እናገራለሁ። ያው በደንብ ስለማውቀው ነው። ለዛ ነው አርፋችሁ ተቀመጡ ነው የምለው። ኢማረት ውስጥ እንደዚህ አይነት ነገር በጣም ድፍረት ነው። በጣም ገባሽ? ብዙ አይነት ምርጫ በሌለበት ኢሚዲየትሊ ዲፖርት ነው ቅጣት ነው። እና ተጠንቀቁ የምልሽ በእውቀት ነው እንትን የምለው። ዝም ብዬ ውጭ በሚኖር ሰው ብቻም አይደለም። እና እንደናንተ አይነት ሲኖር ደግሞ በጣም ር ቬሪ ለኪ በእውነት በጣም እድለኞች ናቸው። እና እንግዲህ ያው የልጅቷንም ነገር ያው ወንዶች የፎቶ አንስቼ ምናምን ነገር በዚህ ልክልሻለሁ። እኔ ፎቶን በሌላ ሰው ነው እንትን ያልኩት የራሱ የኔ እንትን አይደለም። አንቺ ግን በርጭ እኔ this is the first time እኔ አንቺ ጋር እኮ ገብቼ አላቅም። አይሻለሁ አውቃለሁ፣ ግን እድሉን ማግኘት በጣም ከባድ ነው። ሄዶን ሀፍ ታይም ራሱ አስገቡኝ ምናምን ለማለት ብዙ ምምልሽ ያው ቢዝነስ ከሌለሽ ምን አደርጋለሁ? ቲክቶክ ላይ ገባሽ ተብሎ ነው። በጣም የመጀመሪያ ጊዜ ነው አንቺ ጋር ራሱ ስገባ እና እግዚአብሔር ይባርክሽ፣ እግዚአብሔር ይርዳሽ። እናመሰግናለን። ቴክስት ምናምን አድርግልኝ የወደሽኝ ምናምን መወጣት የሚያስፈልገው ለእሷ ልጅቷ እንትን ካለ እዚህም ጠበቃ ምናምን እንድታማክር ፍሪ ኮንሰልቴሽን የሆነ ነገርም ካለ አነስ ያለ ነገር ዘን እንከፍልላት እና እግዚአብሔር ቀላሉን ያድርገው የሚለውን እንመኝና የእሷንም ልባራርቱት ታርቀው ሰላም የሚፈጠርበት መንገድ ከእግዚአብሔር ጋር እንትን እንላለን ብዬ አስባለሁ። አይሆፕ ሶ እሷም አንዳንዴ ያው እንትን ይላል። መጥፎ ኢሞሽናል ስትሆኝ የሆነ ሰይጣን ውስጥ የሚሆነ ይገፋፋሻል። የሶሻል ሚዲያ ደግሞ በጣም መጥፎ ነው፣ እንደ ሱስ ነው። አንድ ነገር ሳታስቢው በይ እያለሽ ብዙ ሰው በቃ ትገፋፊያለሽ። በተለይ ማያውቁ ልጆች እኔ በጣም ሌላ ቁም ነገር ስሩበት ነው የምለው። ይህንን ፖስት ለማድረግ ይህንን ለመሳደብ ይህንን ለማድረግ እንትኑ ካላችሁ ሌላ ነገር ለምን አትሰሩም? ስንት የሚሰራ ነገር እኮ አለ በጣም እና
ጠበቃ ነው። አየሽ አይደል ጉቺ በኋላ እንትን ነፃ እንትን አሉ አንዳንድ ጊዜ M1999 ሶሪ መሀል መግባት ፈልጌ ሳይሆን የእሷ ሌላ የተቸገረችበት ሰበቡ ምንድን ነው? አሰሪዎቿ ከቤት አትወጭም ብሎ ከልክሏታል። ስለከለከሏት ጠበቃ እንኳን ቢባል ካለነሱ ፍቃድ መሄዳችን። አይ ችግር የለውም እንደዚህ አይነት ነገር ኬስ ካለ ሂዝ ሌጋሊ እነሱም ኮርት ኬስ ተጠርታ እነሱ አስቀርተው እንትን ሊሉ አይችሉም። ጠበቃ እኮ ማለት ያንን ነገር ሁሉ እንዲያስተካክል ማለት ነው። ገብተዋል? ለዛ ነው ዝም ብሎ ጠበቃ አይደለም። they have the right ምንም በህጉ እነሱ ራሳቸው ይገደዳሉ ኬስ ካላት። ግን ያው ጠበቃ እነሱ እኮ ጂኒው ይኸውልህ አባቴ እነሱ ከራሳቸው ላይ ነፃ ማድረግ ነው እንጂ የፈለጉት እኮ ህጉን አትሄጂም አይደለም። ግን ስፖንሰር ናችሁ የሚባለውን ነገር ነው ያልፈለጉት። ወደ እነሱ ነገሩ እንዳይመጣ ነው። አሁን ጠበቃ ጋር ሊሄድ ብትላቸው ደግሞ እነሱ ሻሏትም የከነስሏት ያረጓታል። ዝም ብላ አትሄድም። እሱን ነው ያልኩት። ጠበቃ ካለ እነሱ ራሳቸው ያነጋግራሉ። there is a way ገብተዋል የምልህ ዝም ብሎ እንትን አይደለም። መከልከልም አይችሉም። እንደዚህ አይነት ነገር ሊሚት አለው። ዝም ብላ ተነስታ ሊሄድ የምትልበት ሀገር አይደለም። ሺ ሃቭ ዘ ራይት ግን እሷ ራሷ የምታደርገው አይደለም። እንደሷ አይደለም የሚሰራው እንዳልኩ። አሁን እኔ እሷ ጋር ኮንታክት እያደረኩላት ነበር። ያው እንዳልኩሽ ከተቻለ ያው እንደዛ ነገር ልክልሻለሁ። ግን ቁጥር አለ ደውለሽ ታናግሪያቸዋለሽ። ያው እሷን ሊድ ብትል እንትን አይሉም ጠበቃዎቹን እነሱ ራሳቸው አናግረው ኬዝ መኖሩን እንዳለ ያው ያውቃሉ። ሀውስ ሜዶች መውጣት እንደማይችሉ ስለሚያውቁ ያው እንግዲህ ዊል ትራይ እንግዲህ እሺ እግዚአብሔር ያግዘን። እንግዲህ ቀላሉን ያድርግላት። የመሲል ልብ ያራራላት። የመሲል ልብ ያራራላት። ዋናው እሱ ነው። ፈርስት ቲንግ ኢዝ እሱ ነው። እና እግዚአብሔር ይርዳት። እንግዲህ እሷንም ቀዝቀዝ ያርጋት። አንዳንዴ ሰው ሲናደድ ከባድ ነው። ገባሽ? ያ እውነት ነው። እሺ እግዚአብሔር ከእናንተ ጋር ይሁን። ጉቺ በቃ እሺ እናቴ ቴንኪው። አቤ ምን አዲስ እንዴት ነሽ አብዬ? ቲጂ ኦርደር እየተቀበለች ነው። ታያታለሽ። እየሸቀለች ነው። ቲጂ አልተቻለችም። አቤ ሚዩት ነሽ። ቲጂ ጥፍርሽ ራሱ አሳይና ፋ አድርገሽ ወይለ እንዴ ባለው ቲጂ ዛፕሬድ እንደ ሀውስ ላይ ነች። ታዋት አብዬ ታወሪያለሽ እንዴ? ቲጂ ጥፍርሽ ራሱ አሳይን እንዴ? ፋሽን ሾው መስለሻል። ሚት ታድርገሽዋል እኮ ጸጉሯ አደገ፣ ወፈረች፣ ጥፍሯ ምናምን ባለው ሚዩትሽ አንሺ። አይሰማም። ማሬ ስላስገባኝ ልናገር ነበረ። ግን ታለቅሳለች፣ ትርጉም የለውም። ብቻ ግን በቃ እኔ አንቺን እግዚአብሔር በቃ ቀሪ ዘመንሽን እግዚአብሔር ይባርክልሽ እናገር ነበር። ግን ታለቅሳለች ነው ከኔ ቃላት ሲወጣ ታለቅሳለች፣ ትርጉም የለውም። እና ቀሪ ዘመንሽን ለእውነት ስለምትቆሚ ለእህቶችሽ ያለሽን እንትን እግዚአብሔር ቀሪ ዘመንሽ ሻመት ኑሪ። በቃ ስስቴው አብዬ እኔ እናት የጥንቷ የጠዋቷ የድሮዋ የኔ ፍቅር ኑሪልኝ፣ እድሜና ጤና ይስጥሽ። አንቺ ቲጂ መቆጣት ሁሉ ትታለች። ጉቻ ይሻት መቆጣት ሁሉ ትታለች። ቲጂ ናይስስ ሆናለች ስታወራ ራሱ። እኮ አንድ ቁጥር ስትጽፍ ሄል እየደነገጥኩኝ እኮ ቲጂ ልትገባ ነው ወይስ ልትሰድበኝ ነው ብዬ አልሰድብሽም እሄድባታለሁ እያለች ማለት ነው። ያሳቀኝም ፓርት ልንገር ጂኒው ጉቺዬ እያለች ነው የምትሳደበው እና እናየው ነበር እኮ ጸቡ ማለት ነው። ይሄ እያሉ ነው ይሄ ያለው ጸቡ እና ሞትኩኝ በቃ። ወይ ጉቺ ብላ አይደለም እኮ የምትሰድብሽ፣ ጉቺዬ ብላ ጉቺዬ